መጽሐፈ ዜና መዋዕል ካልዕ ምዕራፍ 10 እስራኤልም ሁሉ ያነግሡት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ። የናባጥ ልጅ ኢዮርብዓምም ከንጉሡ ከሰሎሞን ፊት ሸሽቶ በግብፅ ይኖር ነበርና ይህን በሰማ ጊዜ ኢዮርብዓም ከግብፅ ተመለሰ። ልከውም ጠሩት። ኢዮርብዓምና እስራኤልም ሁሉ መጥተው ሮብዓምን አባትህ ቀንበር አክብዶብን ነበር። አሁንም አንተ ጽኑውን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቅልልልን፣ እኛም እንገዛልሃለን ብለው ተናገሩት። እርሱም ከ3 ቀን በኋላ ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ። ንጉሡም ሮብዓም ለዚህ ሕዝብ መልስለት ዘንድ የምትመክሩኝ ምንድር ነው ብሎ አባቱ ሰሎሞን በሕይወት ሳለ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ሕዝብ ቸርነት ብታደርግላቸው፣ ደስም ብታሰኛቸው፣ በገርነትም ብትናገራቸው ለዘላለም ባሪያዎች ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ነገር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባቴ የጫነብንን ቀንበር አቅልልልን ለሚሉኝ ሕዝብ መልስላቸው ዘንድ የምትመክሩኝ ምንድር ነው አላቸው። ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብን ነበር፣ አንተ ግን አቅልልልን ለሚሉ ሕዝብ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችሁ ነበር፣ እኔ ግን በቀንበራችሁ ላይ ጨምራለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ተናገሩት። ንጉሡም በሦስተኛው ቀን ወደ እኔ ተመለሱ ብሎ እንደተናገረ ኢዮርብዓምና ሕዝቡ ሁሉ በሦስተኛው ቀን ወደ ሮብዓም መጡ። ንጉሡም ጽኑ ምላሽ መለሰላቸው። ንጉሡም ሮብዓም የሽማግሌዎቹ ምክር ትቶ አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን እጨምርበታለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ ብሎ እንደ ብላቴኖቹ ምክር ተናገራቸው። እግዚአብሔርም በሴሎናዊው በአሒያ አድርጎ ለናባጥ ልጅ ለኢዮርብዓም የተናገረውን ቃል እንዲያጸና ከእግዚአብሔር ዘንድ ተወስኖ ነበርና ንጉሡ ሕዝቡን አልሰማም። እስራኤልም ሁሉ ንጉሡ እንዳልሰማቸው ባዩ ጊዜ ሕዝቡ በዳዊት ዘንድ ምን ክፍል አለ? በእሴይም ልጅ ዘንድ ርስት የለንም? እስራኤል ሆይ ወደ የድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትህን ተመልከት ብለው ለንጉሡ መለሱለት። እስራኤልም ሁሉ ወደ የድንኳኖቻቸው ሄዱ። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው። ንጉሡም ሮብዓም አስገባሪውን አዶራምን ሰደደ። የእስራኤልም ልጆች በድንጋይ ወገሩት፣ ሞተም። ንጉሡም ሮብዓም ፈጥኖ ወደ ሰረገላው ወጣ፣ ወደ ኢየሩሳሌምም ሸሸ። እስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 11 ሮብዓምም ወደ ኢየሩሳሌም በመጣ ጊዜ እስራኤልን ወግተው መንግሥቱን ወደ ሮብዓም ይመልሱ ዘንድ ከይሁዳና ከብንያም ቤት የተመረጡትን 180,000 ሰልፈኞች ሰዎች ሰበሰበ። የእግዚአብሔርም ቃል ወደ እግዚአብሔር ሰው ወደ ሸማያ እንዲህ ሲል መጣ። ለይሁዳ ንጉሥ ለሰሎሞን ልጅ ለሮብዓም በይሁዳና በብንያምም ላሉት ለእስራኤል ሁሉ እግዚአብሔር እንዲህ ይላል፣ ይህ ነገር ከእኔ ዘንድ ነውና አትውጡ፣ ወንድሞቻችሁንም አትውጉ፣ እያንዳንዱም ወደ ቤቱ ይመለስ ብለህ ንገራቸው። የእግዚአብሔርንም ቃል ሰሙ፣ በኢዮርብዓምም ላይ ከመሄድ ተመለሱ። ሮብዓምም በኢየሩሳሌም ተቀመጠ፣ በይሁዳም የተመሸጉትን ከተሞች ሠራ። በይሁዳና በብንያም ያሉትንም የተመሸጉትን ከተሞች ቤተልሔምን፣ ኤጣምን፣ ቴቁሃን፣ ቤትጹርን፣ ሶኮን፣ አዶላምን፣ ጌትን፣ መሪሳን፣ ዚፍን፣ አዶራይምን፣ ለኪሶን፣ አዜቃን፣ ጾርዓን፣ ኤሎንን፣ ኬብሮንን ሠራ። ምሽጎቹንም አጠነከረ፣ አለቆችንም አኖረባቸው። ምግቡንም ዘይቱንም የወይን ጠጁንም አከማቸባቸው። በከተሞቹ ሁሉ ጋሻና ጦርን አኖረ፣ ከተሞቹንም እጅግ አጠነከራቸው። ይሁዳና ብንያምም የእርሱ ወገን ነበሩ። በእስራኤልም ሁሉ ዘንድ የነበሩ ካህናትና ሌዋውያን ከየአገራቸው ሁሉ ወደ እርሱ መጡ። የእግዚአብሔርም ካህናት እንዳይሆኑ ኢዮርብዓምና ልጆቹ አስለቅቀዋቸው ነበርና ሌዋውያን መሰማሪያቸውንና ቦታቸውን ትተው ወደ ይሁዳና ወደ ኢየሩሳሌም መጡ። እርሱ ግን ለኮረብታው መስገጃዎች ለአጋንንቱም ለሠራቸው እምቦሶች ካህናትን አቆመ። ደግሞም ለአባቶቻቸው አምላክ ለእግዚአብሔር ይሠዉ ዘንድ ከእስራኤል ነገድ ሁሉ የእስራኤልን አምላክ እግዚአብሔርን ለመፈለግ ልባቸውን የሰጡ ሁሉ
እነርሱን ተከትለው ወደ ኢየሩሳሌም መጡ። 3 ዓመትም በዳዊትና በሰሎሞን መንገድ ይሄዱ ነበርና 3 ዓመት የይሁዳን መንግሥት አበረቱ። የሰሎሞንንም ልጅ ሮብዓምን አጸኑ። ሮብዓምም መሐላትን አገባ። አባቷ የዳዊት ልጅ ኢያሪሙት ነበረ። እናቷም የእሴይ ልጅ የኤልያብ ልጅ አቢካኢል ነበረች። እርሷም የዑስን፣ ሰማርያን፣ ዘሃምን ወንዶች ልጆች ወለደችለት። ከእርሷም በኋላ የአቢሴሎምን ልጅ መዓካን አገባ። እርሷም አብያን፣ አታይን፣ ዚዛን፣ ሰሎሚትን ወለደችለት። ሮብዓምም ከሚስቶቹና ከቁባቶቹ ሁሉ ይልቅ የአቢሴሎምን ልጅ መዓካን ወደደ። 18 ሚስቶችና 60 ቁባቶች ነበሩት። 28 ወንዶችና 60 ሴቶች ልጆች ወለደ። ሮብዓምም ንጉሥ ያደርገው ዘንድ አስቧልና የመዓካን ልጅ አብያን በወንድሞቹ ላይ አለቃ አድርጎ ሾመው። ተጠበበም። ልጆቹንም ሁሉ በይሁዳና በብንያም አገር ሁሉ በምሽጉ ከተሞች ሁሉ ከፋፈላቸው። ብዙም ምግብ ሰጣቸው፣ ብዙም ሚስቶች ፈለገላቸው። መጽሐፈ ዜና መዋዕል ካልዕ ምዕራፍ 12። እንዲህም ሆነ የሮብዓም መንግሥት በጸናች ጊዜ፣ እርሱም በበረታ ጊዜ፣ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተዉ፣ እግዚአብሔርን በድለዋልና። ሮብዓም በነገሠ በ5ኛው ዓመት የግብፅ ንጉሥ ሺሻቅ 1200 ሰረገሎችና 60,000 ፈረሰኞች ይዞ ወደ ኢየሩሳሌም ወጣ። ከእርሱም ጋር ከግብፅ ለመጣው ሕዝብ ቁጥር አልነበረውም። እነርሱም የሊቢያ ሰዎች፣ ሱካውያን፣ የኢትዮጵያ ሰዎችም ነበሩ። ለይሁዳም የነበሩትን ምሽጎች ከተሞች ወሰደ፣ ወደ ኢየሩሳሌምም መጣ። ነቢዩም ሸማያ ወደ ሮብዓምና ከሺሻቅ ሸሽተው በኢየሩሳሌም ወደ ተሰበሰቡባት ወደ ይሁዳ መሳፍንት መጥቶ እንዲህ አላቸው፣ እግዚአብሔር እንዲህ ይላል፣ እናንተ ተዋችሁኝ፣ ስለዚህ እኔ ደግሞ በሺሻቅ እጅ ተውኋችሁ። የእስራኤልን መሳፍንትና ንጉሡ እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። እግዚአብሔርም ሰውነታቸውን እንዳዋረዱ ባየ ጊዜ የእግዚአብሔር ቃል ሰውነታቸውን አዋርደዋል፣ አላጠፋቸውም፣ ከጥቂት ቀንም በኋላ ድናቸዋለሁ፣ ቁጣዬም በሺሻቅ እጅ በኢየሩሳሌም ላይ አይፈስም፣ ነገር ግን ለእኔ መገዛትንና ለምድር ነገሥታት መገዛትን ያውቁ ዘንድ ይገዙለታል ሲል ወደ ሸማያ መጣ። የግብፅ ንጉሥ ሺሻቅም ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤት መዛግብትና የንጉሡን ቤት መዛግብት ወሰደ፣ ሁሉንም ወሰደ። ደግሞም ሰሎሞን የሠራቸውን የወርቁን ጋሻዎች ወሰደ። ንጉሡም ሮብዓም በእነርሱ ፋንታ የናስ ጋሻዎችን ሠራ። የንጉሡንም ቤት ደጅ በሚጠብቁ በዘበኞች አለቃ እጅ አኖራቸው። ንጉሡም ወደ እግዚአብሔር ቤት በገባ ቁጥር ዘበኞች መጥተው ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። ሰውነቱንም ባዋረደ ጊዜ የእግዚአብሔር ቁጣ ፈጽሞ እንዳያጠፋው ከእርሱ ዘንድ ተመለሰ። በይሁዳም ደግሞ መልካም ነገር ተገኘ። ንጉሡም ሮብዓም በኢየሩሳሌም በረታ፣ ንጉሥም ሆነ። ሮብዓምን በነገሠ ጊዜ የ41 ዓመት ጎልማሳ ነበረ። እግዚአብሔርም ስሙን ያኖርባት ዘንድ ከእስራኤል አገር ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሠ። እናቱም የአሞን ሴት ናዕማ ነበረች። እግዚአብሔርን የሚሻ ዘንድ ልቡን አላዘጋጀም ነበርና ክፉ ነገር አደረገ። የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮብዓምና በኢዮርብዓም መካከልም በዘመናቸው ሁሉ ሰልፍ ነበረ። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም አብያ በእርሱ ፋንታ ነገሠ።